አብርሃም ስላለበት ሁኔታ ብዙ ሰዎች እንግዲህ የተለያዩ መረጃዎችን እያቀረቡ ነው። ግን አሁን ላይ ትክክለኛው መረጃ ከሌላ ቦታም በደንብ አጣርቼ በኋላ ላይ ይዤላችሁ እመጣለሁ በተለመደው ሰዓት ላይ። ግን ደግሞ አሁን ላይ በደንብ እውነተኛውን ያለውን ነገር ልንገራችሁ። አብርሃም እንግዲህ ያው ወደ ነፍስ አባቱ ወይንም ደግሞ ወደ ጸበል ወደ መንፈሳዊ ነገሮች ቦታው ላይ እየሄደ ነው። ይህንን ማሰቡ ራሱ ልጁ በቃ አሁን ላይ በደንብ አምርሮ ወደ ሩታ ለመመለስ ያሰበ ይመስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት የኔ ውዶች እንዴት ናችሁልኝ? አማን ናችሁ አላችሁ? አለን እንግዲህ ይሄ ዌልካም ብለናል መተናል። እንዴት ዋላችሁልኝ የኔ ውዶች? እንግዲህ ዛሬም እንግዲህ በድጋሚ እንግዲህ አንድ ሁለት ደቂቃ የምትሆን ነው የምነግራችሁ ማወራችሁ። እናንተም እስኪ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ይሄም ማለት እንግዲህ አብርሃምና ሩታ አንድ ላይ እንዲሆኑ ከሚፈልጉ ሰዎች አንዱ እኔ ነኝ። በእርግጥ አብርሃም አናዶኛል፣ አበሳጭቶኛል። ሩታን በጣም ብዙ ፈተና ፈትኗታል። በጣም ሩታ ተሰቃይታለች። እውነት ለመናገር እኔ በሩታ ቦታ ብሆን አብርሃምን ይቅርታ አላደርግለትም ብዬ ነው የማስበው። ምክንያቱም ከበደለኝ በደል አንጻር ካደረገኝ ነገር አንጻር ይቅርታ አድርጌለት ከሱ ጋር እኖራለሁ ብዬ አላስብም። በእርግጥ ወንዶች ይበድላሉ፣ እኛም እንበድላለን ሴቶች። ግን ደግሞ አንዳንድ ጊዜ እናንተ ባልጠበቃችሁት መንገድ ከጎኔ ይሆናል ብላችሁ ያሰባችሁት ሰው በተለይ እርግዝና ላይ ሆናችሁ ሴቶች፣ እኛ እውነት ለመናገር እኔ ወልጄ ባላቀውም እርጉዙኜ ባላቀውም ግን ደግሞ በጣም ብዙ ሰዎችን አያለሁኝ። በቃ በጣም ልባቸው ተሰብሮ ሲያወሩ ማለት ነው። እና እርግዝና ላይ እንኳን ሁና በህመሟ በሁሉም ነገር ላይ በሚያስፈልጋት ሰዓት ላይ እሱ ግን ከሴት ጋር እየተጃጃለ ነበር ማለት ነው። እና ይሄን ነገር እያስታወሰች ከሱ ጋር ትኖራለች ብዬ አላስብም። ግን ደግሞ ታውቃላችሁ ልጆቻችሁን ብቻቸውን ላለማሳደግ ከተለያየ አባት ልጅ ላለመውለድ ስትሉ ትግስት ታደርጋላችሁ። እና ሩታም ደግሞ ያን ትግስቷን ያየሁባት እውነት ጀግና ሴት ናት፣ አስተዋይ ሴት ናት ብዬ ያሰብኳት ሩታም በዛ ነው። ሩታና ሄርሜላ አንድ አይደሉም ለምትሉት፣ አዎ ሩታና ሄርሜላ አንድ አይደሉም። ሩታ ማናት ሄርሜላ ከሩታ ማለት ነው የእግሯ ቆሻሻ የእግሯ አጣቢ እንኳን አደርስባትም። ለምን ሩታ በጣም አርቆ አሳቢ ናት። ሄርሜላ እንኳን ብዙ ነገር እያደረገቻት እንኳን ሩታ ምንም ነገር አትመልስላትም ነበር። ምክንያቱም አስተዋይ ናት። ዛሬ የተናገረችው ነገር ነገ መስዋዕት እንደሚያስከፍላት ስለምታውቅና ስለዚህ ብቻ ግን አብርሃም ወደ መንፈሳዊ ነገሮች ወደ ትክክለኛው ነገሮች እንደሄደና እንግዲህ ብዙ ነገሮችን እያደረገ እንደሆነ ነው የሰማነው። ይሄን ነገር ማድረጉ ደግሞ እጅግ በጣም ደስ የሚል ነገር ነው። ምክንያቱም አስተዋይ ሆኖ ትክክለኛ አይምሮውን ይዞ ንጹህ አይምሮውን ይዞ ወደ ሩታ ይመጣል። ከዚህ በኋላም ሩታን ለመበደል አያስብም ብዬ አስባለሁ። ግን እንግዲህ እስኪ እየተባለ ያለው ነገር እውነት እንደሚሆን ተስፋ አደርጋለሁ ማለት ነው ውዶቼ። እስኪ ምን አዲስ ነገር እንዳለ ይዤላችሁ እመጣለሁ።